የኮሪደር ልማት ከኢኒሼቲቮች መካከል አንዱ ሆኖ ይጠቀሳል። በዚህም አዲስ አበባ ከተማ የተጀመረው የከተማ ኮሪደር ልማት በሌሎች በሀገሪቱ ከተሞች እየተስፋፋ ይገኛል። ይህንኑ ተከትሎ የገጠር ኮሪደር ልማት እንዲሰራ እንደ መንግስት አቅጣጫ ተቀምጧል። የገጠር ኮሪደር ልማት ዋና ፋይዳው ማህበረሰቡን ተጠቃሚ ማድረግ ነው። ንጹህ መጠጥ ውሃ፣ መብራት፣ ትምህርት፣ ጤናና መሰል መሰረተ ልማቶችን በማሟላት የገበያ ትስስር በመፍጠር ለአርሶ አደሩ ህይወት መሻሻል፣ የከተማና የገጠር ግንኙነትን ማጠናከር፣ የስራ ዕድል መፍጠር እንዲሁም አጠቃላይ የህዝቡን የአኗኗር ዘይቤ ማሻሻል ዋነኛ ዓላማው ነው። በዚህ መሰረት በዚህ ዓመት በደቡብ ወሎ ዞን በ20 ወረዳዎች አንዳንድ የገጠር ኮሪደር ልማት ለመስራት ታቅዶ ቅድመ ዝግጅት ስራዎች ሲከወኑ ቆይቷል። በዚህ ፕሮግራም የደቡብ ወሎ ዞን የ2018 ዓመተ ምህረት የገጠር ኮሪደር ልማት አጀማመር መርሃ ግብርን ባጭሩ ለማቃኘት ተሞክሯል። በዚህ ዓመት በ2018 ዓመተ ምህረት ማለት ነው የዞኑ ከፍተኛ የስራ ኃላፊዎች በተገኙበት የመጀመሪያ መርሃ ግብሩ በወረኢሉ ወረዳ 010 ቀበሌ ተካሂዷል። ደግሞ ልዩ ኢኒሼቲቭ ተደርጎ የተወሰደው የገጠር ኮሪደር ልማት ፕሮጀክት ኢኒሼቲቭ ነው። የገጠር ኮሪደር ልማት ፕሮጀክት በሁሉም ወረዳዎች አንዳንድ ቀበሌዎች የገጠር ኮሪደር ልማት ኢኒሼቲቭ ፕሮጀክት ሰርተው እንዲያልፉ ለማድረግ አቅጣጫ ተቀምጧል። በዚህም እንደ ዞን ባሉን 29 ወረዳና ከተማ አስተዳደሮች አንዳንድ ገጠር ቀበሌ ኮሪደር ልማት እንዲሰራ እቅድ እየመራን እንገኛለን። እኛ ብናልፍ የልጅ ልጅ ያየዋል፣ የልጅ ልጅ ይጠቀምበታል። ለሴቶች ጥቅም አለው። ቤት የተለያየ ይሆንላቸዋል፣ ጢስ አልባ ይሆንላቸዋል፣ ይሆንልናል። እንደገና ደግሞ የምድጃ ማብሪያ ገብቶልናል። በዛ እናስጋግራለን፣ እንጠነክራለን። እንኳን የገባልን 010 ቀበሌ ተድሮውም ታሪክ ስላለው አፈሯ ወርቅና ስለምትባል አሁን ይሄው የልጅ ልጅ ነን እኛ የደረሰብን ቅርጽና የፊት ራዕይ ስላላት ይሄ ኮሪደር ልማት መንጣቱን አመስግነን ሁላችንም በኮሪደር ልማት ውስጥ ያለነው ከውጭም ያለነው ለልማት ትብብር መሆናችን እንገልጻለሁ። ግን ይሄንን የአካባቢ ወረዳችን ወይም የቀበሌያችን አመራር ሲያስረዳን እድለኞች ነን በማለት በደስታ የኮሪደር ልማቱን ተቀበለናል። ይሄን ስንቀበል ደግሞ ውስጥ ኮሪደር ልማት ውስጥ ያሉትን ሰዎች የጉልበት ስራ ልንረዳቸው፣ መኪና መንገዱን ሲስተካከል ደግሞ እኛ የመኪና መንገዱን አብረን ልንሰራ እጅና ጓንት ሆነን የተሰጠንን ልማት ልናቃናና ልንተገብር ቃል ገብተን ታይፈናቀል ወደ ከተማ ማረ ብሎ ወደ ሌላ ቦታ ሳይሄድ አለበት ቦታ ላይ የከተሜነት ስታይል ተከትሎ ኑሮን እዛው እየመራ የተሻለ አካባቢ እንዲፈጥር ለትውልድ የተሻለ መሰረት እንዲጥል የሚል ሐሳቦች መተው ያው በተቀመጠው አቅጣጫ መሰረት ወረዳችን ሐሳቡን ተቀብሎ ምን ማድረግ አለብን፣ ይሄን ተግባር መፈጸም እንችላለን አንችልም የሚለውን በመሪ በኩል የጋራ ኃላፊነትን የወሰድን። ከዛ አኳያ የመጀመሪያው በበጀት አመቱ እዛ አካባቢ ምን ሰራቸውን በጀት በወረዳ ደረጃ ከመንግስት በጀት ወደ 20 ሚሊዮን እዛ አካባቢ ለምን ሰራቸው ስራዎች ከፕሮጀክቶች አጠቃላይ ከ30 ሚሊዮን በላይ ለሁለት ፕሮጀክት ሰቆጣ ቃል ኪዳን ካልም ከውሃ ጋር ተያይዞ እዚህ ቦታ ላይ ስራ ይሰራሉ። ይሄንን ካደረግን በኋላ ቀበሌው ስንመርጥ በእኛ የመረጥንበት መስፈርት አለ። አንደኛ አርሶ አደሩ ሳይፈናቀል እዛ አካባቢ ላይ ሊኖርበትና ምቹ የሆነ አካባቢ መሆን አለበት። ሁለተኛ ማህበረሰባችን ከቴክኖሎጂ ጋር ያለው ልምምድ ለምሳሌ አካባቢ በባዮጋዝ ቴክኖሎጂ የሚሰጠውና አምራች አካባቢ ከመሆኑ ጋር ተያይዞ ይሄ ቢሆን ሁለተኛው ሶስተኛው
ሃይማኖታዊ ቅርሶች ባልተቤት አካባቢ ነው። የመካነ ስላሴ ቤተክርስቲያን ጥንታዊ አለ። የፈረዴ መስጊድ አልፎ የምታዩት ጎራው ላይ መንገዱ እዛ ነው መዳረሻው። ስለዚህ የቱሪስት መዳረሻና ለዚህ ምቹ ሁኔታ ተመፍጠር አኳያ ይሄን ቀበሌ መረጥን። ከዛ በኋላ ወደ ቅር ነው የገባን። ልዩ ልዩ ኮሚቴዎችን ኃላፊነት ወስደው ስራዎችን የሚተገብሩ ኮሚቴዎችን በፍጥነት አደራጀን። አንደኛው የገጠር ኮሪደር አብይ ኮሚቴ በኔ የሚመራ ነው። ሁለተኛው አጠቃላይ እዚህ ያለውን አክቲቪቲ የሚከታተል የኢንጂነሪንግ ቴክኒክ ኮሚቴ ነው። ሶስተኛው ልዩ የተግባር አስፈጻሚ ኮሚቴ አለ። እነዚህ ኮሚቴዎች ተደራጅተው ተግባርና ኃላፊነታቸው ተለይቶ በዛ ደረጃ ውይይት ነው ያደረግነው። ማህበረሰቡ ባለበት እዚሁ አካባቢ ላይ ማህበረሰባችንም እጅግ በጣም ደስተኛ ሆነ ለመነጋገር። ማህበረሰቡ መዘመን መሰልጠን በጀመረ ሰዓት የተለያዩ መሰረተ ልማቶችን በቅርበት እንዲያገኝ ይፈልጋል። የጤና፣ የትምህርት፣ የግብርና መሰረተ ልማቶች እንዲሟሉለት፣ የአኗኗር ስነ ዘዴው እንዲቀየር፣ የአመጋገብ ስነ ዘዴው እንዲቀየር ይፈልጋልና ይህንን ማህበረሰቡን ወደ ከተማ በፍልሰት አምጥተን ሳይሆን የሚኖርበትን አካባቢ ወደ ከተማ በመቀየር ገጠሮች ማሉ የተመቸ ማለት እየተሰራ ያለው። በመሆኑም ዛሬ ላይ የምናስጀምረው የገጠር ኮሪደር ልማት ሁሉንም የኮሪደር ኮምፖነንቶች እያንዳንዱ አርሶ አደር 500 ካሬ ሜትር ቦታ ተሸንሽኖ ተሰጥቶት ተወያይቶ ተግባብቶ እዚህ አካባቢ መሬት የሌለው በምትክና በልውውጥ ሌሎች አካባቢ ካሉት ወስዶ ሁሉም አርሶ አደር እኩል አክሰስ የሚያገኝበትን በሚኖርበት ቤት ውስጥ ሌሎች እንስሶችና የግብርና ኦፋርም አክቲቪቲዎችን አብሮ ከሚኖርበት የሚሰራ ሳይሆን ከግቢው ውስጥ ከሰዎች ንክኪ በጸዳ መልኩ እንዲሰሩ በማድረግ እያንዳንዱ የሚያስፈልጉት ነገሮች በፕላን እንዲመለሱ ተደርጓል። ይህንንም ማህበረሰባችን በእጅጉ ወስዶት ወደ ትግበራ የገባበት ነው ያለው። እንደ መንግስት ደግሞ አስፈላጊ የሆኑ መሰረተ ልማቶችን ለማሟላት ጥረት ተደርጓል። እንደምታዩት ዋናውን የኮሪደር ልማቱን የሚያገናኘው መንገድ ተቀይሶ ግንባታው እየተካሄደ የሚገኝበት ሁኔታ ነው ያለው። እዚህ ላይ የቀበሌ ገበሬ ማህበር ማሰልጠኛ ኤፍቲሲ አለ። እዚሁ ላይ ጤና ኬላ አለ፣ ትምህርት ቤት አለ፣ ቅድመ አንደኛ ደረጃ ትምህርት ቤት አለ። የውሃ መሰረተ ልማቶች እየተሟሉላቸው ይገኛሉ። የኤሌክትሪክ አቅርቦቶች በአጋጣሚ ሆኖ የኮሪደር ልማቱ የሃይድሮ ኤሌክትሪክ ፓወር የመብራት ተጠቃሚ ነው። ከዚህ በተጨማሪ ባዮጋዝ እና ሶላር በማመቻቸት ስራ እየተሰራ ይገኛል። እስካሁን ባሉት አርሶ አደሮች ከ79 በላይ የሚሆኑ አርሶ አደሮች የባዮጋዝ ተጠቃሚ ናቸው። ይሄ ባዮጋዝ ተጠቃሚ ሲሆኑ እዚያው ላይ ሳለ የኤሌክትሪፊኬሽናችን እያዘመን ከነበረው ባህላዊ የምግብ የማብሰል ስነ ስርዓት በዘመናዊ መልኩ እናቶች ጤናቸው በተጠበቀ አግባብ እንዲሄዱ በማድረግ ሰፊ ርቀት የሚያስኬድና ብዙሃኑን ሴቶች ልጆች ብዙ ጊዜ በቤት ስራ ከትምህርት የሚነጠሉበትን ሁኔታ ሊፈታ በሚችል አግባብ እየተሰራ ያለበት ሁኔታ ነው ያለው። ይህን ጥቅም የምናገኘው አንደኛ የሰዎች መኖሪያና የከብት መኖሪያ ተለያይቶ የኮሪደር ልማቱ ከሰፋልን ብዙ የምናገኛቸው ጥቅም አለን። በባዮጋዝ ተሰርቶልን ከጢስ አልባ እናቶቻችን ወይም ሴቶቻችን እንዳይጎዱ ከዚህ ከጢስ አልባ ነጣ ይወጣሉ። ነጣ ከወጡ ደግሞ ከብቶችን በአግባብ እንመግባቸዋለን። የወተት ምርት እናገኛለን፣ የስጋ ምርት እናገኛለን። በአግባቡ መንግስት ያለን ተተቀበል ልማት ካለማን ይሄን እንጠቀማለን ብለን በማሰብ ወደ ልማቱ እንድንገባ በምክክር በድር በሀገር ሽማግሌ በሰላም አስከባሪ የሰላም ኮሚቴ ያለን በቀበሌያችን ከዛ እየተመካከር የሚያገናኘውን ሰው ተው አይጠቅመን የሚጠቅመን ልማት ነው እያመካከር ወደ ልማቱ እንገባ የተነሳሳለን ወደዛ አልመተን ሰርተን እዚሁ ከተማ እናደርጋለን የሚለውን ሐሳብ ይዘን ኢንጂነሪንግ ቲሙን መሐመድ የሚመራውን ወደ ቦታው ላክን። እዚቹ አርሶ አደሩን ይዘው ለቀማ አደረጉ። ያው የምታዩትን ያንን የሚያምር ፕላን ሰሩ። ይሄ ፕላን ከተሰራ በኋላ ማህበረሰባችን ጋር ፕላኑን ይፋ አደረግንላቸው። ኦሬዲ ማህበረሰባችን እጅግ በጣም ደስተኛ። 3 ቀድመን አስመርጠናል። 3 የቤት ፕላኖች ከ3 አንደኛው ወጥ ይሆን አንደኛው ነው መምረጥ ያለበት። ከኛ አካባቢ ሎካል የሚሰራ አማራጭ የሚለው መረጠ። ያንን
በፕላኒንጉ ሁሉን አካታች ሆነ። አይታችሁት እንደሆነ መዝናኛ አለ፣ አደባባይ አለ፣ ጎጆ ቤት አለ፣ ሞዴል ኬጅ አለ፣ የስራ ዕድል ፈጠራ የምንሰራባቸው ግሪነሪዎች የቤቶች የሚሰሩባቸው 500 ካሬ ሜትርና ከዛ በላይ ስታንዳርዳቸውን ያሟሉ ብዙ ያንን ማዕቀፍ ያደረገ ስራዎች ፕላኒንጉን ሰርተን ከተጠናቀቀ ማህበረሰባችን ጋር ፕላኒንጉ ላይ ነው የተገባባን። ስለዚህ ከዚህ በኋላ የትግበራ እቅድ አዘጋጀን። የትግበራ እቅዱ ማን ምን ይሰራል ባልተቤት የሚሆን ግብርና አክቲቪቲው የተለይተው እነዚህ ይሰራል ተብሎ ከኔ ጋር የቃል ኪዳን ሰነድ እንስሳት ሀብት አሁን ሞዴል ኮሌጁ ላይ 5 የዶሮ ቤት አሰርተናል። ለወደፊት ላለው አሁንም እናንተን ተጎን አድርገን ስራችንን እየሰራን እየጠነከርን 010 ቀበሌ እያሸበረቀ እንኳን ሌላው ቀርቶ ያለውም ማለት ነው 09ም አለ በዛም አካባቢ ያለ እየመጣ ያው ያርፍበታል ማለት ነው። ከተማ ተሆነ ቤት አለኝ ያንን እንትን በይብለውኛል ይሄ ሲሚንቶ ማለት ነው። ያንን አድርጊ ብለውኛል አረጋለሁኝ። ውስጡን ተለቀልቂያለሽ ብለውኛል። ኮሪደሩን አይተሽ የኛን አይተሽ የቢሮውን አይተሽ ትዘጋጃለሽ ብለውኛል። እሺ ብያለሁኝ። ያንን እናረጋለን፣ እንሳተፋለን። በጉልበታችንም በገንዘባችንም እንሳተፋለን። እንኳን ለሀገራችን እንኳን ይመጣለን በደስታ እንቀበላለን። አንዱኛ ያሰብነው ይሄ በመንግስት አቅም ብቻ አይሳካም። ባለሀብቱ ማህበረሰቡ ማሳተፍ አለብን። ከዛ አኳያ 2 አደባባዮችን እንሰራለን። ያታቻቸዋል ፕላኖቹን የሚያማምሩ ዲዛይን አሰርተን እነሱ ለ2 ባለሀብት ቦታዎችን አስረክበን ሙሉ ወጫቸውን በፕላኑ መሰረት አስረክቡ። አሁን ግሬደሩ ሄዶ ቦታዋን እንትን ስለሚሰራ ሙሉ ሰርተው ሊያስረክቡ ባለሀብቱ እዛ ውስጥ እንዲሳተፍ አንዱ ያደረግን ነው። ሁለተኛ ማህበረሰቡ ለምሳሌ 3 ጎጆ ቤቶች የሚሰራቸው ማህበረሰቡ በ3 ቀጠና ለ3 ቀጠና ድር ተሰጥተው 3ቱ ቀጠና ማቴሪያል አዋጡ በፕላኑ መሰረት መንገዱ ወደታ የምትወርደው እስከምትቀደር ነው። ኦሬዲ ሁሉ እንጨት ቆርጧል። ሁሉን ነገር አዘጋጅቶ ማህበረሰባችን እዚህ ውስጥ የእንጨት ተዋጽኦ አለበት። ሁለተኛው የጨረታና የሀብት አሰባሳቢ ኮሚቴ አለ። ይሄ ኮሚቴ ልዩ እቅድ አቅዶ ወደ ስራ ገብቷል። ወረዳችን ላይ ያሉ ባለሀብቶችን በማቴሪያልና በገንዘብ እንዳግዙ፣ ወረዳችን ላይ ያሉ ቦታ የወሰዱ ኢንቨስተሮች በሀብትና በማቴሪያል እንዳግዙ፣ ወረዳችን ውስጥ ያሉ ተቋሞች ያላቸውን ሪሶርሶች ተለይተው ሀብት የማሰባሰብ ስራ ተጀምሯል። እኛ ማህበረሰቡንም ቸገር ያለው ካለ ሰፖርት እናደርጋለን። ሲሚንቶ፣ ቆርቆሮ፣ ሚስባር ከምናሰባስቡ እየሰራህ እያሳየ እየሰራህ ሞዴል ስራዎችን እየሰራን እያስፈጸሙ ለምሳሌ 5ቱን የዶሮ ቤቶች አሁን አልቀዋል። ዛሬና ትንሽ ጧት የተወሰኑ ሞዲፋይ ያደርጓቸው ስለነበረ እነዛን እኛን ያሰራን ለሞዴል ነው። ከዛ በኋላ እያንዳንዱ አርሶ አደር ስራ ይሰራል። እያንዳንዱ አርሶ አደር ቤት 30 ዶሮ ይገዛል። ይሄን አርሶ አደሩ አይገዛም። በሰቆጣ ቃል ኪዳን ፕሮጀክት እዚሁ እንዲገዛ 1.8 ሚሊዮን ተይዞለታል። አሁን በቅርብ ግዢው ፕሮሰስ እየተደረገ ነው። ኤንጂኦዎች፣ ባለሀብቶች፣ መንግስት ባለሙያዎች በጥምረት የጋራ ቃል ኪዳን ሰነድ ለምሳሌ ከድሮች ጋር የጋራ ቃል ኪዳን ሰነድ ተዘጋጅቶ እነዛን ቤቶች ሰርተው ሊያስረክቡ ላይ ነው። በእያንዳንዱ ተቸክሏል። ያርሶ አደሩ አሁን ወደ ቁፋሮ ነው የሚገባው። ወደ ቦታ ዝግጅት ወደ በተዘጋጅ ተሸንሽኗል። 500 ካሬ ሜትር ከዛ በላይ ተሸንሽኖ ለእያንዳንዱ ሰው ነው የርክብክብ በዚህ ጊዜ እኔ ከለም ባለው በተዘጋጀልኝ ፕላን መሰረት ሰርቼ ላስረክብ የሚል በኢንጂነሮቹ ተዘጋጅቶ የርክብክብ ተፕላኑ ጋር ተካርታው ጋር ተዘጋጅቶ የቃል ኪዳን ሰነድ ተዘጋጅቶለታል። ለነሱ ለተቋሙ ተዘጋጅቷል። እዛ አካባቢ ላይ በርካታ ተቋሞች አሉ። ተቋሞች ቢሮዎቻቸውን ሪፎርም ያደርጋሉ። የሚሰሩ ተቋም አለ። ለምሳሌ ሞዴል ኬጂን ገነባለን። ኦሬዲ አሁን እሱ ጨረታ ላይ ወጥቷል። ስለዚህ የኛ አንደኛው በቅድ የመጀመሪያውን ስራ በቅዳችን አቅደን የመግባባት ስራ ለውጤታማነት አሁን ፈር ለቀደድንበት ውጤታማነት መሰረት እየጣሉ ማህበራዊ መስተጋብራቸውን ለመፈጸም አንድ አካባቢ ላይ ተሰባስበው ያሉ ከመሆኑ ጋር ተያይዞ መሰረተ ልማቱን በፕላን እንዲመራ ማድረግ የጎደሉትን አክሰሶች ማሟላት ካልሆነ በቀር እሱ አንዱ ምቹ ሁኔታ አድርገን እንወስደዋለን። ሁለተኛ የመለወጥና የመዘመን ፍላጎት ማህበረሰብ በአስተሳሰብ በእጅጉ ተቀይሯል። ስናወያየው የገጠር ኮሪደር ልማት ዘግይቶ የመጣ የምንፈልገው አጀንዳ ነው ብሎ ነው የተቀበለው። አንድም አይነት ኮምፕሌን አልነበረም። በሶስተኛ ደረጃ እዚህ አካባቢ
አክሰሱ የሌላቸውን የአርሶ አደር ማህበረሰብ ክፍሎች ተጠቃሚ ለማድረግ ከካሳ በተለየ መልኩ በአይነት ልውውጥ አድርጉ ስንላቸው በጸጋ ነው የተቀበሉት። በአራተኛ ደረጃ ሌላ እድል ብለን የምንወስደው እዚህ ጀመርንበት አካባቢ የመንግስት መሰረተ ልማት አገልግሎት ሰጪ ተቋማት ማህበራዊ፣ ኢኮኖሚያዊ እና መልካም አስተዳደር ችግር የሚፈቱ የመንግስት አገልግሎት ሰጪ ተቋማት እዚሁ ቀጠና ላይ በቅርብ ርቀት ይገኛሉ። እንደ ወረዳ አብይ ኮሚቴና ቴክኒክ ኮሚቴው ጉዳዩን እኛ ካሰብነው በላይ ገብቶት ነው እየሰራ ያለው። በኮሚትመንት የሚሰሩ ያለምንም ክፍያ ይህ አካባቢ በመቀየሩ ሙያዊ እርካታ እናገኛለን ብለው የሚሰሩ መሀንዲሶች አሉ። ሌላ አካባቢ ኢንጂነር መሀንዲስ ኮስት አድርጎ አማካሪ ሁሉ ፈልጎ ነው። እዚህ ወረዳ ያሉ ኢንጂነሮች እዚሁ እንደ ቴክኒክ ኮሚቴ ከሁሉም ተቋማት ተውጣተው ማዕከሉ ላይ ቁጭ ብለው 24 ሰዓት በቅርብ ርቀት ሙያዊ አገልግሎት እየሰሩ ያሉበትን ሁኔታ ማየት ይቻላል። ሌሎች የማህበራዊ አገልግሎት ተቋማት፣ የእምነት ተቋማቶች አሉ። የውሃ አክሰሱ በቅርብ ርቀት ነው። ኦንሊ ኢንስታሌሽኑን መዘርጋትና አክሰስ ማድረግ የሚጠይቅ ፖቴንሻል የሆነ ለዚህ ስራ የሚመች ለምርታማነት ደግሞ ይሰጠው ከነበረው ከማክተም አኳያ ስንወስደው ብዙ ፕሮዳክቲቭ ያልሆነ ለመኖሪያ አገልግሎት የሚመች ሰፊ መሬት መኖሩ ትልቅ እድል ነው ብለን እንወስዳለን። እኛም እንደ ዞን መተን ላውንች ስናደርግና ስናስተባብር ሌሎች ወረዳዎች ላይ የሚሰሩት ከዚህ ተሞክሮ ወስደው በቅርብ ርቀት ይህንን ተሞክሮ እየወሰዱ እያሰፉ እንዲሄዱ ለማድረግ ጥረት እያደረግን እንገኛለን። አዎ እንግዲህ የገጠር ኮሪደር ልማት በደቡብ ወሎ ዞን ለመጀመሪያ ጊዜ እየተተገበረ ይገኛል። ወረኢሉ ወረዳ ከሌሎቹ ወረዳዎች በተለየ ቅድመ ዝግጅት የተሻለ ሆኖ ስለተገኘ በዚህም ደግሞ ፈጥኖ ወደ ስራ በመግባቱ ሌሎች ምቹ ሁኔታን በመፍጠርና መሰል ተግባሮች ሞዴል ሆኖ ይገኛል። እስካሁን ባለው የስራ እንቅስቃሴ ማለት ነው። ሌሎች ወረዳዎች ደግሞ ከወረኢሉ ወረዳ ተምረው ፈጥነው ወደ ተግባር በመግባት በፍጥነትና በጥራት አከናውነው የማህበረሰቡን ተጠቃሚነት ሊያረጋግጡ ይገባል እያለን ዝግጅታችንን በዚሁ ጨረስን። ሰላም።